የተወደዳችሁ ወገኖች እንደምን አላችሁ? እግዚአብሔርን ስለ ሁሉ እጅግ አድርገን እናመሰግናለን። ዛሬም እግዚአብሔር ፈቅዶና ወዶ አብረን የእግዚአብሔርን ቃል እንድንካፈል እግዚአብሔርን እድል ስለሰጠን የአምላካችን የእግዚአብሔር ስም ለዘላለም ብሩክ ይሁን። በሁሉ ሁኔታ ውስጥ ከኛ ጋር ያለ በከፍታም ቢሆን በዝቅታ በማግኘትም ቢሆን በማጣት በጤንነትም ቢሆን በህመም በሁሉ ሁኔታ ውስጥ ባለፍንባቸው ጎዳናዎች ሁሉ ከኛ ጋር ያለው እግዚአብሔር ስሙ ለዘላለም የተባረከ ይሁን። እግዚአብሔር ሁሉ ጊዜ ከኛ ጋር ነው። እግዚአብሔር ይመስገን። እግዚአብሔር በምንሰራበት ቦታ ከኛ ጋር ነው። በምንማርበት ቦታ ከኛ ጋር ነው። በትዳራችን ከኛ ጋር ነው። በሁሉ ሁኔታ ውስጥ በምናልፍበት ጎዳና ሁሉ የማይለየን የማይተወን የማይከዳን ታማኝና እውነተኛ ጌታ የሆነው እግዚአብሔር ስሙ ለዘላለም የተባረከ ይሁን። ዛሬ የእግዚአብሔርን ቃል አብረን እንካፈላለን። ዛሬ የምንካፈልበት የእግዚአብሔር ቃል ትምህርት ርዕስ የምህረትና የይቅርታ ሕይወት በሚል እግዚአብሔርን ሐሳብ እናያለን። እግዚአብሔር ደግሞ እውነተኛ አስተማሪ ነውና ሁላችንንም እንዲያስተምረን ባለንበት ስፍራ በአገር ውስጥ ቢሆን በውጭ ሀገር ያላችሁ ይህንን ፕሮግራም እየተከታተላችሁ ያላችሁ ወገኖች በሙሉ አብረን እንጸልያለን። እንጸልይ። በዘላለም ዙፋን ላይ የተቀመጥህ የሰማይና የምድር ሁሉ ጌታና ፈጣሪ ሆንክ እግዚአብሔር ሆይ እናመሰግንሃለን። ስለ እያንዳንዳችን እናመሰግንሃለን። ስለ ሴት ልጆችህ እናመሰግንሃለን። ስለ ወንድ ልጆችህ እናመሰግንሃለን። አምላካችን እግዚአብሔር ሆይ ባለፍንባቸው ጎዳናዎች ሁሉ ከኛ ጋር ሆነ እዚህ ስላደረስከን እናመሰግንሃለን። የሚያስፈልገንን ሁሉ የሰጠህን፣ ሕይወትን የሰጠህን፣ ሰላምን የሰጠህን፣ ደስታን የሰጠህን፣ ፍቅርን የሰጠህን እግዚአብሔር የዘላለም አምላክ ሆይ እናመሰግንሃለን። በልጅ በጌታ በኢየሱስ ክርስቶስ በማመን የሚገኘውን የዘላለምን ሕይወት ስለሰጠህን እግዚአብሔር ሆይ እናመሰግንሃለን። ዛሬ ደግሞ ጌታ ሆይ ከአንተ ልንማር ይሄው ወደ አንተ ፊት ቀርበናልና አቤቱ እግዚአብሔር ሆይ በዚህ ሰዓት ለእያንዳንዳችን በሕያው ቃል እንድትናገረን እንጸልያለን። አንተ ያለንበትን ሁኔታ ታውቃለህና በኢየሱስ ክርስቶስ ስም ተናገረን። ለሴት ልጆች ተናገር፣ ለወንድ ልጆች ተናገር፣ ለአባቶች ተናገር፣ ለእናቶች ተናገር፣ ለባለ ትዳሮች ተናገር፣ ለጓደኞች ተናገር። እግዚአብሔር ሆይ ላለንበት ሁኔታ አንተ እግዚአብሔር ተናገረን። ይኸው ልንሰማ በፊት ቀርበናልና በጌታ በኢየሱስ ስም ይህን የከበረውን ታላቁን ድምፅህን እግዚአብሔር ሆይ ወደ እያንዳንዳችን እንድትልክ በኢየሱስ ክርስቶስ ስም ጸለይን። ቃሉን እንዳንሰማ ቃሉን እንዳናስተውል የሚቋቋመን የሚዋጋን ማንኛውም ክፉ በጌታ በኢየሱስ ክርስቶስ ስም የተመታ እንዲሆን እንጸልያለን። ጆሮአችን ላንተ የተከፈተ ይሁን። ይህን ቀሪ ጊዜና ሰዓት ሁሉ ባርክልን። እኔንም ወገኖቼንም እግዚአብሔር ሆይ እርዳን። በኢየሱስ ክርስቶስ ስም አሜን። እግዚአብሔር ስሙ ለዘላለም ይባረክ። እግዚአብሔር መልካም ነው። የእግዚአብሔርን ቃል እንደ መስማት የሚያስደስት ሌላ ምንም መልካም ነገር የለም። እግዚአብሔርን መስማት ሕይወት ነው። እግዚአብሔርን መስማት መለወጥ ነው። እግዚአብሔርን መስማት መታደስ ነው። እግዚአብሔር ስሙ ለዘላለም የተባረከ ይሁን። የምህረትና የይቅርታ ሕይወት። ዛሬ ስለ ምህረትና ስለ ይቅርታ ከእግዚአብሔር ቃል አንጻር እንመለከታለን። ምህረትና ይቅርታ ምንድን ነው? ስለ ምህረት ስለ ይቅርታ እንሰማለን። ምህረት ምንድን ነው? ይቅርታ ምንድን ነው? ምህረትና ይቅርታ የሚሉ ቃላቶች በመጽሐፍ ቅዱሳችን ውስጥ በስፋት ተጠቅሰው እናገኛቸዋለን። ሁለቱም አንድ አይነት መልእክት አላቸው። ምህረት የሚለው ቃል ወደ 163 ጊዜ ሲጠቀስ፣ ይቅርታ የሚለው ቃል ከ88 ጊዜ በላይ ተጠቅሷል። ምህረት የእግዚአብሔር የርኅራኄ ባህሪ ነው። ምህረት የእግዚአብሔር የርኅራኄ ባህሪ ነው። ምህረት ማለት ቅጣት ለሚገባው ማንኛው ነገር የሚሰጥ ይቅርታ ማለት ነው።
ምህረት ቅጣት ለሚገባው ማንኛውም ነገር የሚሰጥ ይቅርታ ማለት ነው። ምህረት ወይም ይቅርታ ማለት መተው፣ ዕዳን መሰረዝ ማለት ነው። ምህረት በሁለት ወገኖች መካከል የሚደረግ የይቅርታ ስምምነት ነው። ምህረትን እያየን ያለነውና ምህረት በሁለት ወገኖች መካከል የሚደረግ የይቅርታ ስምምነት ነው። ምህረት በበዳዩ እና በተበዳዩ መካከል የሚፈጸም እርቀ ሰላም ማለት ነው። ምህረት ያለ ቅድመ ሁኔታ የሚሰጥ ነፃ ፈቃድ ነው። አሁን ምህረትን እያየን ያለነው ከእግዚአብሔር ቃል አንጻር ነው። ጠቅለል ያለ ሰፋ ያለ ትርጉም ስላለው በስፋት እንድናየውና እንድንመለከት ነው። ስለዚህ ምህረት ያለ ቅድመ ሁኔታ የሚሰጥ ነፃ ፈቃድ ነው። ይቅር ለማለት ፈቃደኝነትን ስለሚጠይቅ ነው። ይቅር ለማለት ፈቃደኝነትን ይጠይቃል። ምህረት ማድረግ ማለት በቂምና በጥላቻ የታሰረውን ሰው ምን ማድረግ ነው? መፍታት ነው። ምህረት አደረግን ማለት ያን በቂም በጥላቻ ያሰርነውን ሰው ፈተን ለቀቅ ነው ማለት ነው። ስለዚህ ምህረት ማድረግ ማለት በቂምና በጥላቻ የታሰረውን ሰው ምን ማድረግ ነው? መፍታት ነው። ምህረትና ይቅርታ ማለት ሰው በሀብቱ፣ በክብሩ፣ በስሙ፣ በመብቱ ወይም ደግሞ በሕግ ሲበደል ለሌላኛው አካል የሚሰጠው ምላሽ ማለት ነው። ደግመዋለሁ ይህን ሐሳብ። ምህረትና ይቅርታ ማለት ሰው በሀብቱ፣ በክብሩ፣ በስሙ፣ በመብቱ ወይም ደግሞ በሕግ ሲበደል ለሌላኛው አካል የሚሰጠው ምላሽ ማለት ነው። የምህረትና የይቅርታ ተቃራኒ የምንላቸው ነገሮች በተለምዶ የምናውቃቸው ቃላቶች ቂም፣ ኩርፊያ፣ ጥላቻ፣ በቀል፣ በደል መቁጠር የመሳሰሉት እነዚህ የምህረትና የይቅርታ ተቃራኒዎች ናቸው። ቂም መያዝ፣ ኩርፊያ፣ ጥላቻ፣ በቀል፣ በደልን መቁጠር እነዚህ ከምህረትና ከይቅርታ ጋር የሚጻረሩ ነገሮች ናቸው። ስለዚህ ምህረትና ይቅርታ ስናደርግ እነዚህን ነገሮች ሁሉ አስወግደን ነው ማለት ነው። እነዚህን ሁሉ ነገሮች የሚያጠፉና ከህይወታችን የሚደመስሱ ናቸው ማለት ነው። ገላትያ ምዕራፍ 5 ቁጥር 19 ላይ የእግዚአብሔር ቃል እንዲህ ብሎ ይናገራል። እነዚህ አሁን ቂም የተጠቀሱት ኩርፊያ፣ ጥላቻ፣ በቀል፣ በደልን መቁጠር እነዚህ ምንድን ናቸው? የሥጋ ስራዎች ናቸው። የሥጋ ስራ እንደሆነ ጳውሎስ በገላትያ መጽሐፉ ላይ ይናገራል። ገላትያ 5 ቁጥር 19 ላይ የሥጋ ስራ የተገለጠ ነው፣ እርሱም ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት የሚባሉት ናቸው ይላል። የሥጋን ስራ በዚህ ቦታ ሲዘረዝር እነዚህን ቃላቶች ጠቅሷል። ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት የሚባሉት ናቸው ይላል ጳውሎስ። እነዚህ የመንፈሳዊ ሕይወት በሽታዎች ናቸው። እነዚህ የአንድ ክርስቲያን ወይም የአንድ አማኝ ወይም ደግሞ የሌላውን ሰው ሕይወት የያዙ ከሆነ በዚህ በሽታ የተለከፈ ሰው የዚህ ነገር ምንድን ነው ማለት ነው? ተጠቂ ነው ማለት ነው። እነዚህ መንፈሳዊ በሽታዎች ናቸው። የሰውን ሕይወት ይጎዳሉ፣ የሰውን ሕይወት ያጎሳቁላሉ። እነዚህ ነገሮች መወገድ እንዳለባቸው የእግዚአብሔር ቃል ይናገራል።
ስለዚህ እነዚህ ነገሮች የሚያስወግዱ እነዚህ ነገሮች የሚያጠፉ ምንድናቸው? የምህረትና የይቅርታ ህይወት ነው ማለት ነው። ምህረት በማድረግ ይቅር በማለት እነዚህ ነገሮች ከህይወታችን ከወንድሞቻችን ከእህቶቻችን ህይወት ውስጥ ይወገዳሉ ማለት ነው። ምህረትና ይቅርታ የክርስትና ህይወት መሰረት ነው። ምህረት ማድረግ ይቅር ማለት የክርስትና እምነት ወይም ደግሞ የክርስትና ህይወት ምንድነው? መሰረት ነው። አንድ ሰው አማኝ ነኝ ካለ፣ አንድ ሰው ክርስቲያን ነኝ ካለ፣ አንድ ሰው በጌታ በኢየሱስ ክርስቶስ አምናለሁ ካለ ይህ ህይወት ሊኖረው ያስፈልጋል። ይህንን ህይወት ሊለማመደው ይገባል ማለት ነው። ምህረትና ይቅርታ የእግዚአብሔር መንግስት መገለጫዎች ናቸው። የእግዚአብሔር መንግስት አጉልቶ የሚያሳየን ስለ እግዚአብሔር መንግስት የሚገልጥልን የሚያሳየን ምንድነው? ምህረት የተባለው ቃል፣ ይቅርታ የተባለው ቃል ይሄ ለሰው ልጆች ትልቅ ተስፋ ነው። ስለዚህ የእግዚአብሔር መንግስት መገለጫው እነዚህ ናቸው፣ ምህረትና ይቅርታ የሚሉ ቃላቶች። የእግዚአብሔር መንግስት የይቅርታ መንግስት ነው። ምህረትና ይቅርታ ከሌለ የኃጢአት ስርየት የለም። እኛ ራሱ ይቅር ተብለን ነው፣ እኛ ራሱ ምህረት ተደርጎልን ነው። የእግዚአብሔርን መንግስት የሚወርሱ ሰዎች፣ ወደ እግዚአብሔር መንግስት የሚገቡ ሰዎች ምን አይነት ሰዎች ናቸው ብለን ስንጠይቅ መጽሐፍ ቅዱስ አንድ እውነት ይነግረናል። በጌታ በኢየሱስ ክርስቶስ አምነው የዳኑ እነዚህ ሰዎች ምን አይነት ሰዎች ናቸው ስንል ምህረት የተደረገላቸው ይቅር የተባሉ ሰዎች ናቸው ማለት ነው። ስለዚህ ምህረትና ይቅርታ ከሌለ የኃጢአት ስርየት የለም። እግዚአብሔር ኃጢአታችንን ይቅር ያለው በደላችንን መተላለፋችንን ሁሉ ይቅር ያለው በልጁ በጌታ በኢየሱስ ክርስቶስ በኩል ምህረት አድርጎልን ነው፣ ይቅር ብሎን ነው። እግዚአብሔር ስሙ ለዘላለም የተባረከ ይሁን። ይቅር ያለን እግዚአብሔር ስሙ ይባረክ። ምህረት ያደረገልን ጌታ ስሙ ለዘላለም ይባረክ። ሁለተኛው ሐሳብ የምህረትና የይቅርታ ምንጭ ማን ነው? ምህረትና ይቅርታ ምንጩ ምንድን ነው ብለን መጽሐፍ ቅዱሳችንን ስናጠና ወይም ስንጠይቅ የምህረትና የይቅርታ ምንጭ ራሱ እግዚአብሔር ነው። እግዚአብሔር ይመስገን። የምህረት የይቅርታ ምንጩ ራሱ አምላካችን እግዚአብሔር ነው። የመጀመሪያ ምህረት ሰጪና ይቅርታ አድራጊ ራሱ እግዚአብሔር ነው። እግዚአብሔር ስሙ ለዘላለም ይባረክ። መዝሙር 116 ቁጥር 5 ላይ የእግዚአብሔር ቃል ይናገራል። እግዚአብሔር መሐሪና ጻድቅ ነው፣ አምላካችንም ይቅር ባይ ነው ይላል። አያችሁ፣ እግዚአብሔር ምንድነው? መሐሪና ይቅር ባይ ነው። እግዚአብሔር የሚታወቀው በምህረቱ ነው። እግዚአብሔር የሚታወቀው በይቅር ባይነቱ ነው። እግዚአብሔር ስሙ ለዘላለም ይባረክ። ይሄ እግዚአብሔር ሰው ይህንን ነው የሚነግረን። እግዚአብሔር መሐሪና ጻድቅ ነው፣ አምላካችንም ይቅር ባይ ነው ይላል። የምናመልከው አምላክ እግዚአብሔር መሐሪ ነው። የምናመልከው አምላክ እግዚአብሔር ይቅር ባይ ነው። እግዚአብሔር ስሙ ለዘላለም ይባረክ። ምህረት የሚመጣው ከሚምር ከራሱ ከእግዚአብሔር ነው። የምህረት ምንጭ ራሱ እግዚአብሔር ነው። ምህረት የሚመጣው ከሚምር ሃሌሉያ ከራሱ ከእግዚአብሔር ነው። ሮሜ 9 ከቁጥር 15 እስከ 16 ስናነብ እንግዲህ ምህረት ለወደደ ወይም ለሮጠ አይደለም ከሚምር ከእግዚአብሔር ነው እንጂ ይላል። ሃሌሉያ ከሚምር ከእግዚአብሔር ነው እንጂ። ምህረትን ያገኘነው ከራሱ ከእግዚአብሔር ነው። እግዚአብሔር ይቅር ስላለን ይቅርታን አገኘን። እግዚአብሔር ምህረት ስላደረገልን ምህረትን አገኘን። የተማርን ይቅር የተባልን ሰዎች ሆንን። እግዚአብሔር ስሙ ለዘላለም ይባረክ። ኤፌሶን ምዕራፍ 2 ቁጥር 8 ላይ ይህንም የእግዚአብሔር ስጦታ ነው እንጂ ከናንተ አይደለም ይላል።
እግዚአብሔር በምህረቱ ባለጠጋ ስለሆነ ይላል ከወደደን ከትልቅ ፍቅሩ የተነሳ በበደላችን እንኳን ሙታን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን ብሎ ከተናገረ በኋላ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ይላል። እግዚአብሔር ይመስገን። ከእግዚአብሔር ነው እንጂ። ሃሌሉያ። መሐሪዎች ብንሆን ይህንን ምሕረት ያገኘነው ከራሳችን አይደለም። ይህንን ሕይወት ያገኘነው መሐሪ ከሆነው ከእግዚአብሔር ነው። ይቅር የምንል ሰዎች ከሆንን ይህንን የይቅርታ ሕይወት ያገኘነው ይቅር ካለን ከጌታ ከኢየሱስ ክርስቶስ ነው። እግዚአብሔር ስሙ ለዘላለም ይባረክ። ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ይላል። ይቅር ያለን እግዚአብሔር ስሙ ለዘላለም ይባረክ። ምሕረት ያደረገልን እግዚአብሔር ስሙ ለዘላለም የተባረከና የተመሰገነ ይሁን። መዝሙር 130 ከቁጥር 3 እስከ 4 ስንመለከት አቤቱ ኃጢአትንስ ብትጠባበቅ አቤቱ ማን ይቆማል? ይቅርታ ከአንተ ዘንድ ነውና። እግዚአብሔር ኃጢአታችንን ቢጠባበቅ አሁን የሆነው መሆን አንችልም ነበር ማለት ነው። ይሄ እግዚአብሔር ሰው ስለ እግዚአብሔር ይቅር ባይነትና መሐሪነት ይናገራል። አቤቱ ኃጢአትንስ ብትጠባበቅ ይላል። እያንዳንዱን ኃጢአት፣ እያንዳንዱን ድርጊታችንን፣ እያንዳንዱን ተግባራችንን፣ እያንዳንዱን ጉዟችንን፣ እያንዳንዱ ነገራችንን፣ የእያንዳንዱን ሰው እግዚአብሔር በእንዲህ አይነት መንገድ ቢጠባበቅ ይላል አቤቱ በፊት ማን ይቆማል? ማንም በእግዚአብሔር ፊት መቆም አይችልም። በራሱ ሥራ፣ በራሱ ጽድቅ፣ በራሱ መልካምነት፣ በራሱ ትጋት በእግዚአብሔር ፊት መቆም የሚችል በዓለማችን ላይ ማንም ሰው የለም። ሁሉ ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎሏቸዋል ይላል መጽሐፍ ቅዱስ። ሁሉን ባለመታዘዝ ነው የዘጋው የእግዚአብሔር ቃል። ሁሉ ሲል የአዳም ዘር በሙሉ ማለት ነው። በእግዚአብሔር አምሳል የተፈጠረ በሙሉ ማለት ነው። ስለዚህ ምሕረት የሆነልን በእግዚአብሔር ፊት መቆም የቻልነው፣ በእግዚአብሔር ፊት መገኘት የቻልነው፣ ወደ እግዚአብሔር መቅረብ የቻልነው ከእግዚአብሔር ምሕረት የተነሳ እንደሆነ መጽሐፍ ቅዱስ ይህንን ትልቅ እውነት ይነግረናል። መዝሙር 103 ቁጥር 8 ላይ ይህንኑ የሚመስል ሐሳብ ይነግረናል። እግዚአብሔር መሐሪና ይቅር ባይ ነው ይላል። እግዚአብሔር ምንድነው? መሐሪና ይቅር ባይ ነው። ከቁጣ የራቀ ምሕረቱ የበዛ ይላል። ሁል ጊዜ አይቀስፍም፣ ለዘላለምም አይቆጣም ይላል። እግዚአብሔር እንዲህ አይነት አምላክ ስለሆነ ነው ወደ እግዚአብሔር መቅረብ የቻለው። ዛሬም እግዚአብሔርን በቁጣው ብቻ የምታውቁት፣ በፍርዱ ብቻ የምታውቁት ሰዎች ካላችሁ እግዚአብሔር መሐሪ ነው። ኑ እግዚአብሔር ኃጢአታችሁን ይቅር ይላችኋል። ኑ እግዚአብሔር መሐሪ ነው። ማንም ኃጢአተኛ መጥቶ በእግዚአብሔር ፊት ምሕረትን በእግዚአብሔር ፊት ከለመነ እግዚአብሔር መሐሪ ነው። ምክንያቱም የሰው ልጆችን ሁሉ ኃጢአት፣ የሰው ልጆችን ሁሉ በደል፣ የሰው ልጆችን ሁሉ ዕዳ ተሸክሞ በመስቀል ላይ የሞተ ሰውንና እግዚአብሔርን ያስታረቀ የሰው ልጆችን ሁሉ ዕዳ የከፈለ አንድ ወዳጅ አለ። እርሱም ኢየሱስ ክርስቶስ ይባላል። ስለዚህ እግዚአብሔር በልጁ በኢየሱስ ክርስቶስ በኩል ለሰው ልጆች ሁሉ ምሕረት አድርጓል። እንግዲህ ይህንን ምሕረት መቀበል የኔና የናንተ ፈንታ ነው። በተለያየ ቦታ ያላችሁ፣ በተለያየ እምነት ውስጥ ያላችሁ ሰዎች መጽሐፍ ቅዱስ ይህንን እውነት ይነግረናል። ማንም ቢሆን ይላል፣ ማንም በክርስቶስ ቢሆን ይላል አዲስ ፍጥረት ነው ይላል። እግዚአብሔር ትላንትናውን ነገር አያስብም። የሰራነውን ኃጢአት የፈጸምነውን በደላችንን ሁሉ በልጁ በጌታ በኢየሱስ ክርስቶስ ደም እግዚአብሔር ኃጢአታችንን ያነጻል። መጽሐፍ ቅዱስ ይህንን ነው የሚነግረን። የልጁም የጌታ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ምን ያደርጋል? ያነጻል ይላል። ምንም አይነት ኃጢአት ይኑርባችሁ፣ ምንም አይነት በደል ይኑርባችሁ፣ ምንም አይነት መተላለፍ ይኑርባችሁ፣ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ምን ያደርጋል? ያነጻል። እግዚአብሔር ይመስገን። ስለዚህ እግዚአብሔር መሐሪ ነው። ኑ ወደ እግዚአብሔር ምሕረት ነው። እግዚአብሔር ለሰው ልጆች ሁሉ እጆቹ ተዘርግቷል። ዛሬም የሰው ልጆችን እየጠበቀ ነው ያለው። ከክፋታችን እንድንመለስ፣ ከጠማማ መንገዳችን እንድንመለስ፣ የራሳችን አድርገን ከያዝነው ነገር እንድንመለስ ጌታ ኢየሱስ ክርስቶስ
እጆቹን ዘርግቶ እኔና እናንተን እየጠበቀን ነው ያለው። እግዚአብሔር ይመስገን። ዘዳግም ምዕራፍ 4 ቁጥር 31 ላይ እንደሚል ቃል እናገኛለን። አምላክህ እግዚአብሔር መሐሪ አምላክ ነውና አይተውህም፣ አያጠፋህም፣ ለአባቶችህም የማለላቸውን ቃል ኪዳን አይረሳም ይላል። ይሄ የእግዚአብሔር ባህሪ ነው። አምላክህ እግዚአብሔር ምንድነው? መሐሪ ነው ይላል። አምላክህ እግዚአብሔር መሐሪ አምላክ ነው። እግዚአብሔር የምህረት አምላክ ነው ወገኖች። ምንም አይነት ኃጢአት ይኖርባችሁ፣ ምንም አይነት በደል ይኖርባችሁ፣ እግዚአብሔር ሆይ በድያለሁ፣ አሳዝኛለሁ ብላችሁ ወደ ምህረቱ ስትመጡ እግዚአብሔር በምህረት እጁ ይቀበላችኋል እንጂ በኃጢአታችሁ እየተከሰሳችሁ ባደረጋችሁትና ባላችሁበት ሁኔታ እየተኮነናችሁ ከእግዚአብሔር ምህረት አትራቁ። የእግዚአብሔር ምህረት ዛሬም ለእናንተ ተዘርግቷል። ዛሬም አንተን እየጠበቀህ ነው ያለው። ዛሬም አንቺን እየጠበቀሽ ነው ያለው። በቃ እኔ አልድንም፣ የኔ ህይወት የማይለወጥ ነው፣ እኔ ያደረኩት ኃጢአት ማንም ያልሰራው ኃጢአት ነው ብላችሁ በኃጢአታችሁ የምትከሰሱ ራሳችሁን ኮንናችሁ ከእግዚአብሔር ምህረት ያራቃችሁ ሰዎች ካላችሁ የእግዚአብሔርን ቃል እነግራችኋለሁ። አምላካችን እግዚአብሔር መሐሪ ነው። አምላካችን እግዚአብሔር ይቅር ባይ ነው። ወደ እርሱ ለሚመለሱ ይመለሳል። እግዚአብሔር ስሙ ለዘላለም የተባረከ ይሁን። ለዚህ ነው ሙሴ ለእስራኤል ሕዝብ አምላክህ እግዚአብሔር ምንድነው? መሐሪ አምላክ ነው። ምን አያደርግህም? አይተውህም፣ አያጠፋህም፣ ለአባቶችህም የማለላቸውን ቃል ኪዳን ምን አያደርግም? አይረሳም ይላል። የማይረሳ የማይተው አምላክ ነው የምናመልከው። እግዚአብሔር ስሙ ለዘላለም የተባረከ ይሁን። ሰው ከራሱ ጋር፣ ከተፈጥሮ ጋር፣ ከሰው ጋር፣ ከእግዚአብሔር ጋር በኃጢአቱ ምክንያት ምን አድርጓል? ተጣልቷል። ስለዚህ እርቅ ያስፈልገዋል። ሰው አሁን እንዳልኩት ከራሱ ጋር ተጣልቷል፣ ከተፈጥሮ ጋር ተጣልቷል፣ ከሰው ጋር ተጣልቷል፣ ከእግዚአብሔር ጋር ተጣልቷል። ሊያስታርቀው የሚችል እግዚአብሔር ብቻ ነው። እግዚአብሔር ብቻ ነው። እግዚአብሔር ደግሞ ይህንን እርቅ ለመፈጸም ልጁን ኢየሱስ ክርስቶስን ወደዚህ ምድር ልኳል። ስለዚህ በጌታ በኢየሱስ ክርስቶስ በተሰራው ሥራ ሰው ከተፈጥሮ ጋር ታርቋል። ሰው ከሰው ጋር ታርቋል። ሰው ከራሱ ጋር ታርቋል። ሰው ከእግዚአብሔር ጋር ታርቋል። እግዚአብሔር ስሙ ለዘላለም ይባረክ። ጌታ ኢየሱስ ክርስቶስ ሁሉን ነገር ፈጽሟል። የሰው ልጆችን ኃጢአትና በደል ሁሉ ምን አድርገዋል? አስወግዷል። እግዚአብሔር ከሰው ልጆች የሚጠብቀውን የሚፈልገውን ዋጋ፣ የሞት ዋጋ፣ የኃጢአት ደሞዝ ሞት ነው ይላል። ኃጢአት የምትሰራ ነፍስ እርሷ ትጠፋለች ይላል። ስለዚህ በኃጢአታችን ምክንያት በበደላችን ምክንያት ከእግዚአብሔር ጋር በመጣላታችን፣ ከሰው ጋር በመጣላታችን፣ ከተፈጥሮ ጋር በመጣላታችን፣ ከራሳችን ጋር በመጣላታችን ሞት የተገባን ሞት የተፈረደብን ሰዎች ነበረን። ግን ይህንን ሁሉ ሞታችንን የሻረልን ያስወገደልን ከኛ የሚፈለገውን እግዚአብሔር ከኛ የሚጠብቀውን ይህንን ዋጋ የከፈለልን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ለዚህ እኮ ነው ኃጢአተኞችን ሊያድን ኢየሱስ ክርስቶስ ወደ ዓለም መጣ የሚለው ቃል የታመነና ይላል ሰዎች ሁሉ ሊቀበሉት የተገባ ቃል ነው ይላል። እግዚአብሔር ይመስገን። መጽሐፍ ቅዱስ ይህንን በደንብ አጉልቶ ነው የሚናገረው። ኃጢአተኞችን ሊያድን ጌታ ኢየሱስ ክርስቶስ ከሰማይ ሰማያት ወደዚህ ምድር የመጣው ኃጢአተኞችን ሊያድን ነው። ሰው በኃጢአቱ ምክንያት አሁን እንዳልኩት ከሁሉ ጋር ስለተጣላ ይህንን ጥል ለማስወገድ ሰውን ለማስታረቅ እግዚአብሔር ወደዚህ ምድር ምን አደረገው? ልጁን ኢየሱስ ክርስቶስን ላከው።
እግዚአብሔር ስሙ ለዘላለም ይባረክ። ስለዚህ የእግዚአብሔር ምሕረቱና ይቅርታ የተገለጠው በማን ነው ስንል በልጁ በኢየሱስ ክርስቶስ በኩል ነው። እግዚአብሔር ይመስገን። እግዚአብሔር ምሕረቱን የገለጠው፣ ይቅርታውን የገለጠው፣ ፈቃዱን የገለጠው በማን በኩል ነው? በልጁ በኢየሱስ ክርስቶስ በኩል ነው። የእግዚአብሔር ምሕረቱና ይቅርታው የተገለጠው በልጁ በኢየሱስ ክርስቶስ ነው። እግዚአብሔር ምሕረቱን የገለጠው በልጁ በኢየሱስ ክርስቶስ እንደሆነ ልናውቅ ይገባናል። እግዚአብሔር የተመሰገነ ይሁን። ኤፌሶን ምዕራፍ 2 ቁጥር 4 ላይ እግዚአብሔር በምሕረቱ ባለጠጋ ስለሆነ ይላል። ቀደም እንዳልኩት ከወደደን ከትልቅ ፍቅሩ የተነሳ ይላል በበደላችን ሙታን በሆንን ጊዜ ይላል። በበደላችን ሙታን በሆንን ጊዜ፣ በበደላችን ምክንያት ምን ሆነናል? ሞተናል ማለት ነው። ነገር ግን በክርስቶስ ኢየሱስ ከክርስቶስ ጋር ሕይወትን ሰጠን ይላል። ሕይወትን የሰጠን እግዚአብሔር ስሙ ለዘላለም የተባረከ ይሁን። እግዚአብሔር ይመስገን። ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ምን አድርጓልና? ሞቷልና። ስለ ጻድቅ የሚሞት በጭንቅ ይገኛል። ስለ ቸር ሰው ግን ሊሞት እንኳን የሚደፍር ምናልባት ይገኝ ይሆናል። ነገር ግን ይላል ገና ኃጢአተኞች ሳለን ክርስቶስ ስለኛ ምን ሆኗል? ሞቷልና። እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል ይላል። የጌታ የኢየሱስ ክርስቶስ ሞት የእግዚአብሔርን ፍቅር፣ የእግዚአብሔርን ምሕረት፣ እግዚአብሔር የሰው ልጆችን መውደዱን የሚያሳይ ነው። ስለዚህ እግዚአብሔር በልጁ በኢየሱስ ክርስቶስ ምን አድርጎናል? ይቅር ብሎናል። በልጁ በጌታ በኢየሱስ ክርስቶስ ምን አድርጎናል? ታርቆናል። ስለዚህ ከእግዚአብሔር የተቀበልነውን ምሕረት፣ ከእግዚአብሔር ያገኘነውን ይቅርታ እኛም ደግሞ ለሰው ልጆች ልንሰጥ ይገባናል። ለወንድሞቻችን ልንሰጥ ይገባናል። ለእህቶቻችን ልንሰጥ ይገባናል። ወንድሞችን፣ ሰዎችን፣ ቅዱሳንን በእግዚአብሔር አምሳል የተፈጠረውን ሁሉ ይህ በጌታ በኢየሱስ ክርስቶስ የተሰራውን ሥራ ልናሳይ ያስፈልጋል። ታረቁ ብለን ልናስታርቅ፣ ምሕረትን ሰጥተን ምሕረትን ደግሞ ልንቀበል ይገባናል። ይሄ እግዚአብሔር ለእኔና ለእናንተ ያደረገው ነገር ነው። ይቅር የማንምል ከሆነ ሕይወታችን የተጎዳ ይሆናል። ይቅር የማንል በእግዚአብሔር ይቅርታና በእግዚአብሔር ምሕረት የማንኖር የማንመላለስ ከሆነ ሕይወታችን ጤናማ አይሆንም። እግዚአብሔርም በእኔና በእናንተ ያዝናል። ስለዚህ በቀረን የሕይወት ዘመናችን ሁሉ እግዚአብሔር ለኛ ያደረገውን ምሕረትና ይቅርታ በማሰብ በማመን እኛም ደግሞ በዚህ እውነት በዚህ ሕይወት ልንመላለስ ይገባናል። ይቅር ማለት ያቃቷችሁ ሰዎች አላችሁ። የተበደላችሁ፣ ብዙ በደል የደረሰባችሁ፣ ብዙ ጉዳት የደረሰባችሁ ከሰዎች ምንም አማራጭ የለንም። ኢየሱስ ክርስቶስ ይቅር ብሎናልና እኛም ይቅር ልንል ይገባናል። የሰማዩ አባታችሁ ይቅር እንዳላችሁ እናንተም ይቅር በሉ ተብለናል። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ እያለን እየጸለይን በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል እንላለን። ስለዚህ ክርስትና የይቅርታ ሕይወት ነው። መጽሐፍ ቅዱስ የሚነግረን እውነት ይህንን ነው። ዘመናችንን በዚህ እውነት ልንመራ ይገባናል። በዚህ በተቀበልነው ምሕረትና ይቅርታ እንድንኖር እግዚአብሔር ጸጋውን ያብዛልን። እንጸልያለን። እግዚአብሔር አምላካችንና አባታችን ሆይ በእውነት ስለላክልን ስለዚህ የሕይወት ቃል እጅግ አድርገን እናመሰግንሃለን። ምናልባት ይቅር ማለት ያቃታቸው ወገኖች ቢኖሩ አሁን በሰማነው ቃል እግዚአብሔር ሆይ ሕይወታቸውን እንድትጎበኝ አቤቱ ይቅር የሚሉበትን አቅምና ጸጋ እንድትሰጣቸው በጌታ በኢየሱስ ክርስቶስ ስም እንጸልያለን። እኛም ጌታ ሆይ በቀረን የሕይወት ዘመናችን ሁሉ ደስ እያለን አንተን እያከበርን በዚህ ምሕረት በዚህ እውነት እንድንኖር ጸጋህን አብዛልን። ፍጻሜያችን በፊትህ ያማረ ይሁን። ስለ ሁሉ ተመስገን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ።